ደህና ናችሁ? እንዴት ናችሁ? እንዴት አመሻችሁ? ደህና አመሻችሁ? እኔ ጋር እግዚአብሔር ይመስገን። አቧራው ጤሰ ማለት ዛሬ ነው ማለት ነው። እንግዲህ ድብልቅልቁ ወጥተዋል ማለት ነው። ወይኔ 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 ድራማ፣ ወይኔ ድራማ፣ ወይኔ ድራማ። እኔ ይሄ ነገር እንደው መጨረሻውን አይቼው ፍርድ ቤት ምን ሊያደርጉ ነው? በህግ ቤት እኮ ምንም እኮ ይሄ የሚያደርገው ነገር የለም እንዴ! አረ ብዙ ተይ ተይ፣ በመካከል አንቺ ቆይ ሄልሚላ ከአንቺ ጋር ነው እንዲህ ያለችው? ከሄልሚላ ጋር ምን አገናኛችሁ? ይሄ ነገር በርተሻል። እውነትም የተባለው ነገር እውነትም እንዲህ እናንተ ተሰብስባችሁ አብራችሁ ነው እንዲህ የምታድሩት በጉርብ ማለት ነው። እና አብለው ነው መሰል የሚያድሩት። እና እንዴት ነው እውነትም ዳኒ ሰው አስቀምጧል እንዴት እዛ ጋር ጉድ ነው። እንግዲህ የነገውን ደግሞ ኧረ ነግቶልን ደግሞ ነገ መሽቶ ነግቶን ባየ ነው። ምን ሆናችሁ ነው እንደዚህ የምትባሉት? ኧረ ተው ተው ተው፣ እንደዚህ አይነት ነገር እንደው ልጅ ይዛችሁ ህጣን ልጅ ታቅፋችሁ እንደው ትንሽ እንኳን ክብር ቢኖርሽ ማለት ነው ብዙ የምትባዩ ይሄ ህጣን ልጅ ታቅፉ በስነ ስርዓት እንኳን ይቺ ሸልሙጣ ምን ትሰራለች እናንተ ጋር? እሷን አልፈልግም፣ እሷና እሱ ታሉ አላናገራችሁም ብላችኋለች ሩታ። እነሱን ይዛችሁ ከምከዱ እራሳችሁ ሁለታችሁ ሂዳችሁ ከቤቱ ራሱ ማታም ቢሆን ሂዳችሁ መመካከል። ለምንድን ነው ዳኒና ሄልሚላ ከማይፈለጉበት ቦታ የሚገቡት እንዴ? ሄልሚላ እኮ አልፈልግሽም ብሏታል አይደል እንዴ? ስለዚህ እናንተ ቤተሰባዊ ብኮኑ ኑሮ የቤተሰብ እንትል ብኮኑ ኑሮ እኔ ሩታ ራሱ ሁለታችሁ ተሆናችሁ ቤተሰብ አናግሩ ይብላችኋለች። ስለዚህ እናንተ ምንድናችሁ? አንተ ምንድነው? ለአብርሃም ወዳጅ መስለው ለሱ እኮ የሚቆረቆረው እሱ ነው። አንተ ሳኮን ውይ መስሎሻል። ዙሮ እየበላሽ እየወጋሽ ነው ማለት ነው እሱ ዳኒ ለአብርሃም ተቆልቆሮ አይምሰልሽ። ዳኒ የፈለገው ነገር ኖሮ ነው። ዳኒ ሩታን በጣም ነው የሚወዳት። ሩታና አብርሽ አብረው እንዲሆኑ አይፈልግም። ስለዚህ ይህን ሁሉ ማስታወስ አለብሽ ማለት ነው። ስለዚህ እንዲህ እሱ እኮ በቃ ምንም ሊያናገራችሁ ራሱ አይፈልግም። አሁን ራሱ ፍርድ ቤት ብትሄዱ፣ ክስ ቤት ብትሄዱ እኔ ከሚስቴና ከልጄ ጋር ነው መዝናናት የምፈልገው ነው የሚላችሁ። ሌላ ምንም ፍርድ ቤት ግዴታ እህድና በድ ይለዋል እንዴ? አይለውም እንዴ? እናንተ ልታሳብዱት ነው የተነሳችሁት። አንቺ ሩታ ሄልሚላ ምን አገባሽ? ምን ቤት ነሽ? አያገባሽም ብሎሻል። በቃ ቀለበቱን አውልቀሽ ጣዩ ብሎሻል አይደል እንዴ? እዚህ ጋር ቱስ የሚያደርግሽ ደግሞ አካሄዳቸው እኮ ነው አሏሯጣቸው እንዲሁ ያችም ወደዚህ ይችም ወደዛ። እናቴ አሎ ሀራብ ልጅ ዛሬ ነው ዳሌ ማየት ያለብህ። ዛሬ ነው የሄልሚላ እንዳሌ ማየት ያለብህ። እንዴት ሲል ገበገበ አላየኸውም እንዴ? አይ ለማንኛውም ውድ ቤተሰቦች እኔን ሸላይ ካልኩኝ ድራማው ይቀጥላል ማለት ነው። የነገውን ደግሞ የፍርድ ቤቱን ጉዞ እንግዲህ ቺና ያለን ማለት ነው። በጣም እኔ እንጃ እኔ ብዙዬ በጣም እያስጠላሽኝና እየደበርሽኝ የእሱ ቤተሰቦች በጣም ሁላችሁም እያስጠላችሁ ነው የመጣችሁም ማለት ነው። ከደብ ጀምሮ በቃ እናንተ እኮ መፍታት የምትችሉትን ነገር እንዲህ በቃ አብራችሁ ተሰብስባችሁ የምታርዱ ይመስል ምንድን ነው አሁን እሷ እዛ ጋር ምን ያስመጣታል? ቆይ እናንተ የቀጠላችሁ ተሷ ጋር ልታገናኙን ነበር እንዴ? እኔ እንደሱ ነው የመሰለኝ። ቀይ በቀይ ለብሳ የፍቅረኛሞችን ቀን የምታከብር መስራ መጣች። እንግዲህ አንድ አይነት ቀይ በቀይ ለብሰው፣ ኧረ ጉድ ነው ዘንድሮ፣ ኧረ ጉድ ነው ዘንድሮ። ሩታ ደግሞ የሚያምርባትን ልብስ ለብሳ መጣች። አብርሽ ይህን ስለብስ ነው የሚያምርብሽ እያላት ነበረና እሱን ለብሳ እንግዲህ ዛሬ ነገ አረንዱ ነገ ነግቶልን እንዴት ነው የሚነጋልን? በእናታችሁ እንዴት ነው መሽቶ ነግቶ የሚነጋው? ይኸውላችሁ ይሄ ነገር እንትን መሆኑን የምታውቁት ዛሬ የተለቀቀው በአብርሃም ቻናል ነው። ስለዚህ እንግዲህ ዛሬ ውሎ ነው፣ ጠዋት ነው ይሄ ሁሉ የተደረገውና የውሏቸውን ደግሞ ሚስጥር በነገው ዕለት ይለቀቃል ማለት ነው። ይቀጥላል። አሁን በ3 ክፍል ነው የሚቀጥለው ማለት ነው። እንግዲህ የፍርድ ቤቱም የምኑም የጠንቋውም የምኑም እየተባለ አይድል እኔ ተመችታችሁኛል፣ እናንተ ወፎች ፋችሁ። እነዚህ ደግሞ ቪዲዮ ያሰሉ ሊቫ ያስገቡ ነው። ምን አይነት ጣጣ ገባው? ወፍ የሚገል መድኃኒት አለ? እስቲ ንገሩኝ፣ ልግደላቸው።
እግዚአብሔርን በስመ አብ ይቅር ይበለኝ። እንደው ይህ አይሞቱም እንዴ? ምንም የሚሞት የለም ደግሞ ብታው አይሞቱም። አይተኙ አይሞቱ። በስመ አብ። እና ለማንኛውም እኔ ደንግጫለሁ። ግን ለምን እንደደነገጥኩ ታውቃላችሁ? የሆነም እየተጋጩ መሰለኝ የተራተሙ ህጣን ልጅ ይዞ እንደዚህ ማድረግም ያለበት አይመስለኝም። ዳኒ እንደው ዳኒ ብትታገስ ነው። እዛው ቁጭ ብላችሁ ከነሩታ ቤት ነው የምትጠብቋቸው። እንዴት እንትል አላችሁ? ረጉድ ነው ዘንድሮ። እንግዲህ ዴቭ እስከ 4 ሰዓት ለምን አትጠብቂም እያላት ነው። እስከ 4 ሰዓት ምናምን ጠብቀችው እሷን አግኝቶ ለምን እንትል አይልም። እሷ እኮ ከእሷ ጋር እንዲገናኝ ብቻ አይደለም የምትፈልገው፣ ከሄልሚላ ጋር እንዲገናኝ ነው የምትፈልገው። ብዙ ማለት ነው ብዙ። አረ ብዙ። ተይ ተረጋጊ። ተይ እናት ምሰይ። ይህን የመሰለ ሊታቀፉ እንኳን አታዝኑም እንዴ? አሁን ህግ ቤትም እኮ ቢሄድ ልጁስ የማን ነው ሲባል የሱ ነው። እዛ ልጁን ሊያዝናና ተሄደ ምን እናርግሽ ነው የሚሉሽ እንዴ? ህግ ዝም ብሎ መጫወቻ መሰላችሁ እንዴ? እናያለን እንግዲህ ህጉን እናያለን፣ ምን እንደሚፈርድባችሁ ምን እንደሚፈርድ እንግዲህ እኛ አውቀናል እያለ አቤል ሲመጣ ይህንን አይቶ ነዋ። ዛሬ ሰምቶ ነው ጭምጭምታ የሚወጣበትን ነገር አውቀናል ሲል የነበረው። ያው ሄልሚላ እኮ የምትከተለው ለምን መሰላችሁ? ያው መተቷ ስላለ ጠጋ ልትል ነበር፣ ግን የሚያስጠጋ ሰው አጣች እና ለዛ ነው ወይ በስመ አብ ወወልድ ወመንፈስ ቅዱስ። በጨለማ ደግሞ ስለመተት ኧረ እኔ አላውቅም። ይቅር ይበለኝ መድኃኒዓለም። እና ለማንኛውም ነገ ሚካኤል ነው። እንኳን አደረሳችሁ። ነገ ሚካኤል ነው አይደል? ኧረ ጉድ! እንደው ቃዩ ትናንትና 9 ዛሬ 10። ኧረ አርብ ነው ሚካኤል። ወይኔ እናንተ ሰከርኩ እንዴ? ግን ነገ ሚካኤል ነው ሲሉ ሰምቼ ነው። ምንም ማድረግ አልችልም። ቆይ እስቲ ሰኞ 8 ማክሰኞ 9 ሮብ 10 ነገ 11 አርብ። ዛሬ ምንድን ነው? እና ውድ ቤተሰቦች ዛሬ መቼም ሰክር ያለሁኝ እኔ ምን ላልግ ብላችሁ ነው? እንደው ወሬው እኮ ነው ያሰከረኝ። ወሬው ስከር አርጎኛል ብታው። እንደው የዛ ጋር እዚህ ጋር ሲሏሯጡ ሲሟገቱ እንደዛ ልታንቃት እንዴ? ሄልሚላ ሩታን እኮ ሊያንቋት ነው እናንተ። ሄልሚላ ሩታን ሊያንቋት ነው። አረ እንዳትበሏት እናቴ እንዳትበሏት። እንዴ ምን ነው እንዲህ አምሮባት ስታው። እሷ ዛሬ መልስ ራሱ አልሰጠቻቸውም። ዝም ናቀቻቸው። አንቺ አታናግሪኝ እያለቻት ነው ያችን። አንቺ አታናግሪኝ ዘንበይ እያለቻት ነው። ዘንበበይ አልፈልግም እኔ ልጅና ሚስቴን ነው የምፈልገው ብሎ ቁጭ ፍርድ ቤት ራሱ። እንደው ታያላችሁ። እንደው የነገው ቪዲዮ ተለቆ እንደው ነግቶልን መሽቶልን እናንተ ደግሞ ቀልቀቁልን፣ እባካችሁ ቀልቀቁልን፣ እንደው ቀልቀቁልን። እውነቴን ነው የምላችሁ። እኛ ተጨናንቀን ሆዳችን ተቃጥሮ አንዋል ቀን እንደው 5 ሰዓት አካባቢ ልቀቅ በሳደኩልን ይቻላችኋል። አይድላችን እንደው ረወሌ ተሯሩጠን መሞታችን። ዛሬ ቲክቶክ ሲባል ያድላል። እንግዲህ ማን እንደሚያሸንፍ እናውቃለን እናያለን ማለት ነው። እንግዲህ ጠዋት ደግሞ ስንነሳ